ቅዱስ መክፈቱ እንዴ እናርገው ወይ ፍጹም ሰው ሲል በቃ ልክ እኛን መሰለ ነው። በቃ ፍጹም ሰው ማለት አሁን ለምሳሌ ሰውም አምላክም ነው ስለሆነ ፍጹም ሰው ነው ሲባል በሰውነቱ እንደኛ ሰው ነው፣ በአምላክነቱ ደግሞ አምላክ ነው። እንደዛ ነው ትርጓሜው። የሆነ ወደ ጎን ወደ እንትንም ሳይባል ነው ደግሞ ራሱ የተናገረንን ይዘን የምንኖረው የምንጓዘውም የፈጣሪን ቃል ነው። አይ ቲንክ እየተቆራረጥኩ ነው መሰለኝ። እሺ ድገሚው አሁን መተሻል። ኦኬ ይኸውልህማ እኛ የፈጣሪን ቃል ነው ይዘን የምንኖረው። ከፈጣሪ ቃል ውጪ ላይክ ነብይም ይሁን ማን ጻድቃንም ይሁን ሰማዕታትም ቢሆን የጻፈውን መጨመርም ላይክ የነሱ ትእዛዝ ነው እንኳን ብለን መቀበል አንችልም። የኛ መመሪያ መጽሐፍ ቅዱስ ነው። እንደ መጽሐፍ ቅዱስ ደግሞ ኢየሱስ ክርስቶስ ጌታ ነው እንዳለን ደግሞ ላይክ እሱ ካላለ ውጪ መጨመራችንም ትክክል አይደለም። ምክንያቱም አልተናገረም። ምድር ላይ በተመላለሰበት ጊዜ እኔ ፍጹም ነኝ አላለ። እኔ ፍጹም ሰው ነኝ አላለ። ፍጹምም አምላክ ነኝ አላለ። በቃ ራሱን የራሱን ማንነት ዲፋይን ሲያደርግላቸው የነበረው በራሱ ልክ ነው። በቃ የመጣበትን ማንነት እንጂ ፍጹም አምላክ ነኝ ፍጹም ሰው ነኝ ምናምን ብሎ የተናገረበት ምንም አይነት ፓርቲ የለም ለማለት ነው። ከዚህ በላይ ፍጹም ማለት ሙሉ እንደኛ በቃ እንደኛ ሰው ነው። ሙሉ ሰው ነው። በቃ እንደኛ ከኃጢአት በስተቀር ሁሉ ነገር ፍጹም ሰው ማለት ከኃጢአት በስተቀር እኛን የሚመስል ነው ወይ ደግሞ ሰው ነው። ፍጹም ማለት በቃ ሌላ ምንም ፍጹም ከፍጹም የሚመጣ ትርጉም የለውም። ሰው ነበረ ፍጹም አምላክ ነው እኮ የሚባለው አይ ነው። በቃ ሰው ነው ከተባለ ሰው ነው። መቼ ማውሪያው ነው። አምላክ ነው ከተባለ አምላክ ነው። ሰማይና ምድርን ይዘረጋ ኤግዛክትሊ ይሄንን እኮ ታደርግ። ግን ራሱ በቃሉና በአንደበቱ ምድር ላይ በተመላለሰበት ሰዓት አልተናገረም ነው ያልኩት። አልተናገረም። አንድ ጊዜ ተናግሯል። ቆይ አንዴ ይኸውልሽ በዚህ ዮሐንስ ላይ ስትሄጂ በመጀመሪያ ቃል ነበረ። ይኸውልሽ ሰማሽኝ? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ስታትራ በእናትህ አትጉተተው። አንተ ነህ እኮ የምትጎተው። እባክህ ወደ ቆይ አትጉተተው። ያልማይሆን ጥቅስ እያመጣህ ነው። እሺ ቀዳማዊ ተናገር አቋጫዋል። ቆይ ያውራ ምን ሆነ? ኔት እኮ ይዞኝ ነው በእናትህ አውራ ካንተር ነው ምናምን አውራ። ይኸውልህ ኢየሱስ ክርስቶስ አምላክ ለመሆኑ የመሰከረለት እኮ ዮሐንስ ነው። ዮሐንስ ምን አለ? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ አለው። ስለዚህ በታችሁ ደግሞ ወረድ ስትይ ቃል እንደሆነ ደግሞ ቃል የእግዚአብሔር ቃል መሆኑን ደግሞ ይናገራል ዮሐንስ አንድን አንብቢው መጽሐፍ ቅዱሱ ካለሽ በደንብ ታውቂዋለሽ። ሲጀመር ክርስቶስ እኔ አምላክ ነኝ አምልኩልኝ አይደለም እኮ ወደ ምድር የመጣው አይደል እንዴ? እሱ እኮ ራሱን ከአምላክነት ክብሩ ዝቅ አድርጎ የባሪያን ስጋ ለብሶ እኮ የመጣው ለኛ ቤዛ ሊሆንልን ዝቅ ብሎ እግር ሊያጥብ ዝቅ ብሎኛል ሊያስተምረን ለኛ ዋጋ ሊከፍል እንጂ እኔ አምላክ ነኝ ብሎ እኮ እንትን ለማለት ቢሆን መልእክተኞች ልኮ እኮ ሰማይ ላይ ቁጭ ብሎ እንደዚህ ማለት ይችል ነበር። ግን በምድር ወርዶ ልጅ ተቀበምን አወቀ ሄራን ታዲያ እሱ አምላክ መሆኑን እንደዛ ካላለ እንደዛ ማለት መጽሐፍ ቅዱስ ይናገራል። እሱም እኮ ተናግሯል እኮ የባሪያ መልክ ከእግዚአብሔር ጋር ደህና መሻችሁ። እግዚአብሔር እንዴት አመሸክ? የባሪያ መልክ ለብሶ እንደመጣ አምላክ እንደሆነ ራሱ መጽሐፍ ቅዱስ ላይ በደንብ ነው በግልጽ ላይ የተቀመጠው። ኢየሱስ አምላክ መሆኑን ይሰማል ሄሮ ድምጼ። አይ እዚህ ጋር እኔን አምልኩ የሚል ነገር ባይብል ላይ ካለ እሱን አውጥታችሁ ብታሳዩን ጥሩ ነው። ለምን ይሄንን ነገር ከባይብል ካለ በትክክለኛው እኛ እናምናለን እንቀበላለን። ባይብል ላይ እኔ አምላክ ነኝ እኔን አምልኩኝ የሚል ነገር ካለ ይሄ ግልጽ ነገር ነው፣ ማያሻማ ነገር ነው። ግን ክርስቶስ እኔ አምላክ ነኝ አምልኩ ይሊል አይደለም የመጣው። ግን ኢየሱስ ክርስቶስ አምላክ እንደሆነ መጽሐፍ ቅዱስ ላይ አለ። ማስረጃ ልስጥክ። እኔ አምላክ ነኝ አምልኩኝ የሚል ነገር አለ ወይ? አይ ቆይስ ይሰማ ብዙ እንትናም እኮ ማን ነበር አምልኩኝ ካለ ሁሉንም ታመልካለህ እንደ ኢየሱስ ክርስቶስ አምልኩኝ ምን አምላክ ሆነ አምልኩኝ ማለት አለበት። ፈርዖን አምልኩኝ ለኔ ተገዙ ለኔ ስገዱ ማለት አለበት። ፈርዖን ተመልከዋል። እሱ አምላክ ነኝ ያላለበትን አንደኛ መጽሐፍ ቅዱስ የጻፈው እኮ ፈርዖን ከነበሩ
ከነበሩት ሐዋርያቶች ውስጥ እኔ አምላክ ነኝ የፈጠርኩ እኔ ነኝ ተገዛኝ ብለዋል እኮ። እሱን ለምን አታምኑ? እኔ አምላክ ነኝ ቃል በቃል አውጭልኝ። ኢየሱስ ክርስቶስ ቃል በቃል አውጭልኝ። እኔ አምላክ ነኝ ተገዛኝ። እንደ ሰውዬ ፈርዖን እኔ አምላክ ነኝ አምልኩኝ ብሏል። ለምን እሱን አታመልከውም? ኢየሱስ ክርስቶስ ወደ ምድር የመጣው አምልኩኝ ሊጎራ አይደለም ወደ ምድር የመጣው። ተረጋጋ። ግን ኢየሱስ ክርስቶስ አምላክነት መጽሐፍ ቅዱስ ላይ የምትፈልግ ከሆነ ማስረጃ ልስጥ። በጣም ብዙ ጥቅሶች አሉ ኢየሱስ ክርስቶስ አምላክ መሆኑን የሚያሳይ። ግን ደግሞ አንተ እንደምትለው ቃል በቃል አምላክ ነኝ አምልኩኝ ምናምን ይል አይደለም። ወደ ምድር የመጣው እኔ አምላክ ነኝ እኔን አምልኩኝ የሚል ነገር ካለ መጽሐፍ ቅዱስ ላይ አውጥታችሁ አሳዩ። የፈጠራችሁ ሲፈጥራችሁ በኢየሱስ አንድ አይነት ነገር ነው። እንደ በቀቀን የምታስተጋባው በቃ ጥያቄያችን ይሄ ነው። ጥያቄያችን ይሄ ነው። ሲያምር ይቀራል። መጽሐፍ ቅዱስ ላይ አምላክ ነኝ እኔ አምልኩኝ ምናምን ነገር ፈርዖንን አምልኩኝ ይድና። እባክህ ወንድም አለ ሚውት አድርግ ተወው። እሱ ላንተ ነው ውሸት፣ ለአማኙ እውነት ነው። እሱ ላንተ ነው ውሸት፣ ለማያምኑት ውሸት ነው፣ ለሚያምኑት እውነት ነው። ሶስት ስዕልን እያመለካችሁ ሶስት ስዕል እኮ ነው የምታመልኩት። ምን አገባህ? አምልካ ከፈለግ ደናቁርት ምን አገባህ? ቤዛ አሁን መረዳት ያለብን አሁን አንድ ስለ ኢየሱስ ክርስቶስ ስናስተምር ምንድነው ይባላል? ምንኛ የምናምነው ተብሎ በአስተምሮ ደረጃ ምንድነው? ኢየሱስ ማለት ፍጹም ሰው ፍጹም አምላክ ነው እንላለን። ፍጹም ሰው ሲባል ልክ እንደኛ ሰው ነው። በቃ ፍጹም አምላክ ሲባል ደግሞ አምላክ ነው፣ መለኮት አለው፣ መለኮትም ሰውም ነው። ፍጹም ሰው ነው፣ እንደኛ ሰው ነው። እንደ አምላክነቱ ደግሞ አምላክ ነው ለማለት አስተምሮትን ነው የምንጠቀመው እንጂ ፍጹም የሚል ቃል ግዴታ ወይ ኢየሱስ ብሏል ወይ ምናምን መጽሐፍ ቅዱስ ላይ ብሏል አላለም ለማለት ሳይሆን እኛ ስናስተምር ምንድነው ለምሳሌ ኢየሱስ ምንድነው ብሎ ለሚጠይቀን ሰው ኢየሱስ ማለት ፍጹም ሰው ማለት ልክ እንደኛ ሰው ነው፣ ደግሞ አምላክ ነው እንላለን። አዎ እኮ አውቃለሁ እኮ እውነቱን ተናገር። እንቅጯን ነው ኦኬ። ደግሞ እንቅ እንደዚህ አይደለም የምትጻፈው፣ ቅ እንደዚህ ነው። አቋጯን ነው ያልከው። ትክክል አይደለም። ተሳስቼ ለማስተካከል 7 ቀን አለኝ በኋላ ያ እና ምን ልልክ ፈልጌ ነው። አይ ነው አውቀዋለሁ፣ ግን እኔ ያልኩ ላይክ ራሱ የተናገረበት ምድር ላይ በተመላለሰበት ሰዓት ራሱ የተናገረበት የለም ነው ያልኩት። የለም በቃ የለም ነው። ስለዚህ አዎ ኮሜንት ደግሞ ተናድር ስለምትሉኝ ኤግዛክትሊ አንተ እኛው ለምሳሌ እኛ ኢየሱስን አንተ ስርዓትህን ያዝ አንተ ባለጌ ነው የምትለው እሱ እናደዳለሁ። ቱ ቢሆንስ ትናደዳለሁ። ኦኬ እሺ። ሌላው ምን የምንታወቀው ደግሞ ቤዚ አሁን እኛ ኢየሱስ ምንድነው የምንለው? ኢየሱስ ሰው ነው ስንል ነብይም ነው እያልን እንደሆነ ያጅልኝ። አምላክ ነው፣ ንጉስ ነው፣ ካህን ነው ማለት ካህን ሊቀ ካህን ማለት ነው። እየተረዳሽ ነው? ሊቀ ካህን ነው፣ ንጉስ ነው። ክርስቶስ ማለት ንጉስ ማለት ነው። ነብይ ነው ወይም ሰው ነው፣ አምላክ ነው። እንደዚህ ብለን እንደምንረዳ ደግሞ እንዲያውቁልን እንፈልጋለን። እንትናችን ማነው ጠየቆች አምላክም ነው ነብይም ነው ምናምን ስራ በዛበት። ግን ፈጣሪ ላይ ራሱ እኮ ጌታን በቃ አምላክ ብቻ እኮ ነው። ነብይ ለምን ሌላ ሰው አይፈልግም? የምር አምላክ እኮ በቃ አምላክ ብቻውን ነው መሆን ያለበት። ነብይ ምናምን ይሄ የሚሰቅ ሌላ ሰው ነበር መፈለግ የነበረበት። የምር ወይ ሌላ ካለ መፍጠር የነበረበት። ለምን ይሰቃያል? እሱ ደከመኛ አለ ወይ እንደዛ ሳይሆን እንደዛ ሳይሆን ቤዛ እንደ ሰውነቱ ለምሳሌ አሁን ከተልክ የመጣው ብሏል፣ ከአብ ዘንድ ተልክ የመጣው ብሏል። ያው መላኩን ነው ሰው ነው እንላለን። እንደ ካህንነቱ ደግሞ መስዋዕት አሳራጊው እሱ ነው። ንጉስ ስንለው ደግሞ ክርስቶስ ማለት ንጉስ ነው፣ ደግሞም የዓለም ንጉስ ነው። አምላክነቱን ደግሞ እንደምታውቂ አምላክ ስለሆነ አምላክ የሚያደርገውን ሁሉ በምድር ላይ አድርጓል። ግዴታ ክርስቶስ አሁን ብዙ ጊዜ ከወገኖቻችን የሚመጣ ጥያቄ አምላክ ከሆነ ለምን አምልኩኝ አላለም ምናምን እንዴ? ኪም ጆንግ እኮ አባቱን እያስመለከ ነው፣ አምላካችሁ ነው እያለ ልደቱን እያስመለከ ነው፣ ሐውልት አሰርቶ ነው። ያ ማለት ግን የኪም ጆንግ አባት የሰሜን ኮሪያው ማስመለክ አይደለም። ክርስቶስ የመጣው ምንድን ነው? እኔ የሰው ልጅ ላገለግል እንጂ ልገለገል አልመጣሁም ነው ያለው።
እንዲሁም ስለማጥፋት ሲመጣ ክርስቶስ ከሐዋርያው አንዱም ነው ክርስቶስ ኢየሱስ ወይ ለምን መምህር ወይ ለምን እነዚህን አናጠፋቸውም እንደ ነቢያቱ ዘመን ሲል እኔ የሰው ልጅ ላድን እንጂ ላጠፋ አልመጣሁም ነው ያለ። እና ምንድነው ክርስቶስ የመጣው በዚህ ምድር ትሁት ሆኖ ትሕትናን ሊያስተምር ፍቅርን፣ ሰላምን ሊያስተምር እንጂ ተገዙኝ እኔ ገዣችሁ ነኝ እኔ አምላካችሁ ነኝ ሊል አይደለም የመጣው።